وبركاته كارات የጋብቻ ዓመታት በኋላ ሰዎች ስለ ትዳራቸው ማውራት ጀመሩ። አላህ የልባቸውን ክፋት አይቶ ልጅ ነፈጋቸው እያሉ ተሳለቁ። ግን ችግሩ ከማን ይሆን እያሉ ደጋግመው ጠየቁ። የሰፈሩ ሰው ቡና መጣጫ፣ የአላፊ አግዳሚው መባቻ መተረቻ ሆኑ። የወሬው ጫና ሲበረታባቸው ወደ ሆስፒታል አቀኑና ችግራቸውን ለዶክተሩ አስረዱት። የምርመራ ውጤቱን እየጠበቁ ከእንግዳው ወንበር ላይ አረፉ። ውጤቱ ደርሶ ባል ብቻውን ወደ ዶክተሩ ክፍል ገባና ጠየቀ። ሚስቱ መውለድ እንደማትችል ተነገረው። አትወልድም መሃን ናት አለው። እባክህ ባለቤቴን ከመጥራቴ በፊት እንዳለ ለትንሽ ደቂቃ ዝምታ ሰፈነ። ሳግ የተናነቀው እንደምንም ያለውን አቅም አሟጦ እባክህ ችግሩ የኔ እንደሆነና መውለድ እንደማልችል አርገህ ለሚስቴ ንገራት እያለ ለመነው። ችክ ብሎ አጥብቆ ጠየቀው። ቀልቡ ራራለትና ተስማማ። ባል ሚስቱን ከሴቶች ማቆያ ክፍል ጠርቶ ተያይዘው ዶክተሩ ዘንድ ገቡ። ባልሽ መሃን ነው ሲል አረዳት። የመውለድ ተስፋም የለውም አላት። ተቃቅፈው እየተላቀሱ ወደ ቤት ተመለሱ። ቀናትን እየተኩ ሳምንታት አለፉ። ወሬው በአካባቢው ተሰራጨ። መንደርተኛው እየተጠቋቆመ መሳለቂያ አደረገው። በዚህ ሁኔታ 9 ዓመታት ተቆጠሩ። ያቺ ቅጽበት እስክትመጣ ጥንዶቹ በትዕግስት የአላህን ምላሹ ጠበቁ። ሚስት በባሏ ተስፋ የቆረጠችበት ቅጽበት ደረሰ። ሞከርኩ፣ አቃተኝ። ለድፍን 9 ዓመታት ታገስኩ። አሁን ግን በቃኝ፣ እንድትፈታኝ እፈልጋለሁ ስትል ጠየቀች። በሰዎች እይታ ባሏን ችላ ተሸክማ የተቀመጠች ጥሩ ሚስት ነበረች። ማግባትና አይኔን በአይኔ ማየት እፈልጋለሁ ስትለው ትንሽ እንድትጠብቀው እያለቀሰ ለመናት። ከዚህ ንግግሯ ጥቂት ቀናት በኋላ አላህ በኩላሊት በሽታ ፈተናት። ጣቷን ባሏ ላይ እየቀሰረች ትወነጅለው ጀመር። እሱ ነው ሰበቡ እያለች ወቀሰችው። አጂብ! ለምን አይፈታኝም ነበር? ልጆች መውለድ እንደምፈልግ ነግሬዋለሁ እያለች ተነፋረቀች፣ ጮኸች፣ አለቀሰች። ኦፕራሲዮን ልታደርግ በተዘጋጀችበት ወቅት ባለ ስራ ወደ ውጭ ሀገር እንደሚሄድ በቅርቡ ግን እንደሚመለስ የሚገልጽ ቴክስት ላከላት። ኩላሊት የሚለግሳት ሰው ማግኘቱንም ነገራት። በፍጥነት እንደሚመለስ ገልጾ ተሰናበታት። ሚስት በገነች። ጭራሽ ይህን ሁሉ ጊዜ ተሸክሜው መኖሬ ሳያንስ ሰው በሚያስፈልገኝ ሰዓት ካጠገቤ ይራቅ እያለች ተብሰለሰለች። ከቀዶ ጥገናው አንድ ቀን ቀደም ብሎ አንድ ወጣት የሆስፒታሉን ቅጥር አልፎ ከዶክተሩ ክፍል ገባ። አረብ ነው። ሰላምታ ሰጥቶ ከወንበሩ ተቀመጠ። ኩላሊቱን ይለግሳል የተባለው እርሱ ነበርና ብቻውን ወደ ውስጥ ዘለቀ። በተሳካ ሁኔታ ቀዶ ጥገናው ተደረገ። የኩላሊት ንቅለ ተከላው ወደ ሙሉ ጤንነቷ መለሳት። ባል ቆይታውን ጨርሶ ሲመለስ የድካም ምልክቶች ፊቱ ላይ ይነበብበት ነበር። አእምሮአችሁ ብዙ ርቀት ሳይጓዝ ለምን እንደደከመው ልንገራችሁ። እሱ ራሱ ነበር ኩላሊቱን የለገሰላት፣ ግን እንዳይታወቅበት አረቡን ሰው ላከላት። አዎ ኩላሊቱን ለሚስቱ የሰጣት ባል ነበር። ይህንን መልካምነቱን ከሁሉም ሰው ደብቆ በሚስጥርም ሸሸገው። ቀዶ ጥገናው ተደርጎ 9 ወር እንዳለፈ ሚስቱ አረገዘች። ከሌላ 9 ወራት በኋላ የበኩር ልጇን ወልዳ ታቀፈች። በደስታ ቤቱ አነባ።
ዘመድ፣ ጎረቤት፣ ባልና ሚስት ሁሉም እየተቃቀፈ ተሳሳቁ። ባል በዚያን ወቅት በሸሪዓ ህግ የማስተርስና የዶክትሬት ዲግሪውን በማጠናቀቅ ላይ ነበር። ያም ብቻ አይደለም፣ ግርማው የከበረው በደረጃውም የላቀውን ቁርአንን በቃሉ ሐፍዟል። በሐፍስ የአቀራር ሰንሰለቱም ሰነዱን ተቀብሏል። ይህን ሁሉ አብራው የምትኖረው ሚስቱ አታውቅም። የዕለት እንቅስቃሴውን የሚያሳርፍበትን ደብተር ከዕለታት ባንዱ ቀን ከክፍሉ ጠረጴዛ ላይ እንዳስቀመጠ ረስቶ ከቤት ወጣ። ሚስት አገኘችው። ገልጣም አነበበችው። ደወለችለት። ሄሎ ብሎ ሲያነሳው አለቀሰች። ነገሩ ገባው። ደብተሩን እንደረሳ አስታወሰና አነባ። እንዲሁ እየተለቃቀሱ እንባ በእንባ ገጥመው እያወሩ ክብ ውሃ መሳይ ጎርፎች ከዓይናቸው ፈልቀው ስሜታቸውን ተገላለጡና ቻው ተባባሉ። ወደ ቤት እንደተመለሰ ዓይኗን ከመሬቱ አቀርቅራ ተቀበለችው። ከዚያን ዕለት ጀምሮ ለተከታታይ 3 ወራት በሙሉ ዓይኗ ልታየው ፈራች። ድምጿን እንኳ በቅጡ ማሰማት ቸገራት። ባል እንዲህ ይላል፣ ያለፉትን 10 ዓመታት ህመም የተባለን ሁሉ ከአይነቱ ስጎነጭ እምባዬን የሚጠርግልኝ አቅፎ የሚያበላኝ አንድም ሰው ከጎኔ አልነበረም። እርሷ ግን ስታለቅስ ጸጉሯን እየዳበስኩ እንባዋን እየጠረኩ አጽናናታለሁ። በዘመዶቼ ባይተዋር ተደርጌ ስገለል መሸሸጊያዬ እሷ ነበረች። ደግና አዛኝ ሚስት ናት። እኔ ነበርኩ መሃን አሁን መውለድ የቻልኩ ይላል። እሱን ለመረዳት እንባውና ፍቅሩ በቂ ይመስሉኛል። ብቻ ግን እንዲህም ዋጋ ይከፈላል። አጂብ! በእነዚህ 10 ዓመታት ላሳየው ትዕግስት አላህ በተሻለ መነዳው። የአብራኩን ክፋይ ከሚወዳት ሚስቱ ለገሰው። አላህ ሱብሓነሁ ወተዓላ ትዳራችን ላይ በረካ